አሰላሙ አለይኩም ሐባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። ለዛሬ ይዘላችሁ የመጣው የሰላጣ ሲዘር አሰራር ነው። በጣም ተወዳጅና ጣፋጭ የሆነ ማንም ሰው የሚወደው ነው። ማሻአላህ ተባረከላህ። ትወዱታላችሁ፣ ሞክሩት። በመጀመሪያ ምን እናረጋለን? ሰላጣችን በኻሳችን አጥበን እናዘጋጃለን። እንዲደርቅልን መድረቅ ስላለበት ማለት ነው። ቶስት ወይ ዳቦችን ደግሞ በእንደዚህ አይነት መልኩ ጫፍጫፉ እንቆርጠዋለን። እናንተ ጫፍጫፉ መቁረጥ ካልፈለጋችሁ በእንደዛው እያለ መጠቀም ትችላላችሁ። እኔ ግን ለሌላ ነገርም እጠቀመዋለሁ። እንዲሁም በእንደዚህ አይነት መልኩ ስለምወደው ነው። አራት ማዕዘን እንከትፈዋለን። በእንደዚህ አይነት መልኩ አራት ማዕዘን ከከተፍነው በኋላ ምን እናደርጋለን? የምንቀባው ሶስ ደግሞ እናዘጋጃለን። የምንቀባው ሶስ ደግሞ ምን እናዘጋጃለን? አብረን እናያለን። አሁን ደግሞ ቶስታችን ወይ ዳባችን የምንቀባበት እናዘጋጃለን። ኦሊቭ ኦይል እንጨምራለን። እንዲሁም ኦሪጋኖ እንጨምራለን። አንድ ፍሬ ነጭ ሽንኩርት፣ ጨው እንደምንፈልገው እንጨምራለን። ከዋህድነው በኋላ ደግሞ ያዘጋጀነው ቶስት ወይ ዳቦአችን እንቀባዋለን። ከቀባነው በኋላስ በምንድነው የምናደርገው? ከፈለጋችሁ በመጥበሻ እየተጠባበቃችሁ ጎልደን ከለር ቆንጆ እስከሚሰጣችሁ ድረስ በመጥበሻም ታደርቁታላችሁ። ከፈለጋችሁ ደግሞ በኦቨን፣ ከፈለጋችሁ ደግሞ በኤር ፍሬ ማድረግ ትችላላችሁ። በሐዋያ ማለት ነው። እኔ በሐዋያ ነው ያደረኩትኝ። እንዳይቃጠልባችሁ እየተጠባበቃችሁ ቆንጆ ከለር ሲሰጣችሁ ታውጡታላችሁ። ጎልደን ከለር ደስ የሚል ለአይን ማለት ነው። ከዛ በኋላ ደግሞ እናዘጋጃለን። ሶስ ነው የምናዘጋጀው። ሶስ ሰርተን ፍሪጅ ላይ ማስቀመጥ አለብን። መቀዝቀዝ አለበት። ጅብነ በርሚዛን ግማሽ ኩባያ፣ እንዲሁም ማይኔዝ ግማሽ ኩባያ ነው የተጠቀምኩትኝ። ከዛ በኋላ ደግሞ ምን እንጨምራለን? ኦሪጋኖ ግማሽ ማንኪያ፣ እንዲሁም ሪሃን ግማሽ ማንኪያ፣ ማስተርድ ወይም ከርደን እንደምታዩት ትንሽ ግማሽ ማንኪያ የሚያክል፣ ጨውም ቆንዶ በርበሬም ትንሽ እንጨምራለን። እንዲሁም የወይራ ዘይት 1 ማንኪያ፣ ኸላቤጥ ወይም ቪኒጋር ነጩን 1 ማንኪያ እንጠቀማለን። ቪኒጋር ነጩን ከሌለን በሌሞን መቀየር እንችላለን። በደንብ እናዋህደዋለን። ስናዋህደው በተመቸን እናዋህደዋለን። ከዛ በኋላ ፍሪጅ አስገብተን እንዲቀዘቅዝ እናረጋለን። አሁን ደግሞ ምን እናዘጋጃለን? ዶራችን መላላጫችን ወፍራም ከሆነ በእነዚህ አይነት መልኩ 2 ቦታ እንሰነጥቀዋለን። ከዛ በኋላ ቆንዶ በርበሬ እና ጨው የወይራ ዘይትም ቀብተን በሁለት ቦታውን እያጋላበጥን ቀብተን እናዘጋጃለን። ወዲያውን ቆንዶ በርበሬና ጨውን ካረግን በኋላ ወዲያው ነው የምንጠብሰው እና እናስቀምጠውም። ጨው ውሃ እንዲተፋ ያረግና ዶራችን እንዲደርቅ ያርገዋል። ስለዚህ ወዲያው መጥበስ አለብን። ከዛ በኋላ ምን እናዘጋጃለን? የምንጠብስበትን ቦታ እናዘጋጃለን። ኢንሻአላህ እስከመጨረሻ ከኔ ጋር ቆዩ። እንደዚህ አይነት መልኩ ካዘጋጀን በኋላ መጥበሻችን እንጥዳለን። እሳቱ ለቀቅ ነው የምናረገው። በደንብ መጋል አለበት መጥበሻውን ማለት ነው። በእንደዚህ አይነት መልኩ ዶራችን እናስቀምጠዋለን። አንነካካው። ከዛ ጫፍጫፉ ነጣ ሲል ወደ ላይ ሰብሰብ ሲል ስናየው እንገለብጠዋለን። እንደገና ደግሞ ጫንጫን አናረገውም። ውሃውን እንዳይልቅና እንዳይደርቅብን፣ ዶሮውን እንዳይደርቅ ምንም መነካካት አያስፈልገውም። አያችሁ ቆንጆ ከለር ሲሰጠን በእንደዚህ አይነት መልኩ እናወጣዋለን። አሁን ደግሞ ምን እናደርጋለን? ሰላጣችን እንከትፋለን። ሰላጣውን ቅድም አጥቤ ያዘጋጅቼዋለሁ አልኳችሁ፣ ደርቋል። ከስ አሜሪካ ደግሞ ይሄንን ክቡን ካላችሁ እሰየው በሱ ነው ትጠቀማላችሁ። ከሌላችሁ በእንደዚህ አይነት መልኩ መጠቀምም ትችላላችሁ። አሁን ምን አደርጋለሁ? ወፍራም ስለሆነ በእንደዚህ አይነት መልኩ አስወግደዋለሁ። ካስወገድኩትኝ በኋላ ደግሞ 2 ቦታ እሰነጥቀዋለሁ። ወፍራሙ ወደዛ እንዲሄድልኝ ማለት ነው። ከዛ በኋላ ሲዘር ሰላጣ ተለቅ ያለ ነው የሚከተፈው፣ ግን እናንተ በሚመቻችሁ ለስትበሉ አመቺ በሆነ መልኩን ትከትፉታላችሁ። ከዛ በኋላ ምን እናደርጋለን? እኔ የምጠቀመው ግማሽ ከዛ ነው የምጠቀመው። እናንተ ከኸስ አሜሪካው እሱ ነው ለሲዘር ሰላጣ ደግሞ ቆንጆ የሚሆነው። እሱ ብቻ ብትጠቀሙ ይመረጣል ማለት ነው። እኔ ግን ግማሽ ነው የምጠቀመው። ከዛ በኋላ በዘጋጀችን ሳህን ካረኩኝ በኋላ ሶስ አርግበታለሁ። ሶሱ ሁሉም አልተጠቀመውም፣ እያየሁ ነው የምጨምረው። ከዛ በኋላ እየቀራኝ ሶስ ካለ ደግሞ ላይ ማርግበታለሁ። እንዲሁም ምን አርጋለሁ? በሳህኑ አቀርባለሁ ማለት ነው። ብዙ ሶስ የሚወድ ካለ እየጨመረ ይበላል፣ የማይፈልግ ከሆነ ደግሞ ባለበት ይበላል ማለት ነው።
ዶሬን በእነዚህ አይነት መልኩ አስቀምጠዋለሁ። ቅድም የሰራሁት ቶስትም ያደረኩትኝ በእነዚህ አይነት መልኩን እደረድራለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? በኪሱን የቀረኝ ሶስ በኪሱን አድርግና ላይላዩን አድርግበታለሁ። ከዛ በኋላ እናንተ ጅብና በርሜጃን ጨምሩበት፣ ላይላዩን ነስነስ አድርጉበት ማለት ነው። ከዛ በኋላ ማሻላ ተባረከላ ነው። በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ ኢንሻአላህ። ስታቀርቡ ነው ደግሞ ሶሱን የምታደርጉት። ከማቅረባችሁ በፊት ሶሱን አድርጋችሁ እንዳትቆዩት። ለምን ወዲያው የሚበላ ሰላጣ ነው እና ከወደዳችሁ ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ እናንተ ምንም ቸር ያቆየን። ባይ ባይ።